ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማርቲ ቤተሰቦች እንዴት ናችሁ? ጉርሳ ይሰማ መስከረም አይጠባቅ። አቤላ ግን ምንድን ነው እንደሚያደርግህ? ቀስ እያልክ እያረፍክ እየመጣህ በቃ የሆነ በቃ ማስመሰል ምናምን ነገር። አንተም ብሎ ሰው ደግሞ ሂድ እባክህ ቀሸረምቦ፣ ይሽው ቀሸረምቦ ማለት ነው። አንተም ብሎ ሰው አንቺ ማርቲ አርፈሽ አትቀመጭም? ውሻ አርፈሽ ተቀመጪ። ለምን አይሄድም? ምንድን ነው አዲስ ድራማ ደግሞ ይዘሽ እዚህ የምትመጪው? እንደዚህ ዝንጥ ብለሽ እንደዚህ ሽር ብለሽ ተከብረሽ ቤትሽ አትቀመጭም? ወይንም ብቻሽን አትመጭም? ከቤተሰቦችሽ ከልጅሽ ጋር አትመጭም? እንዲ አንቺ ምንድን ነው አቤላ ጋር እንደዚህ የሚያሞጋሞግሽ? አንቺ ሲጀመር አንቺ የአቤላ ፍቅረኛ ከመቼ ወዲህ ሆነሽ ነው እንደዚህ የምትጃጀዩ? ሴትነታችሁን ለምንድን ነው ዝቅ የምታደርጉት እየተባላችሁ አሰሙም እንዴ? ጡሊ አርፈሽ ተቀመጭ፣ እሰድብሻለሁ። ምንድን ነው አርፈሽ ተቀመጭ? አንቺ ከቤትሽ ውስጥ አርፈሽ አትቀመጭም እንዴ? እናንተ አርፋችሁ መቀመጥ አትችሉም እንዴ? ምንድን ነው እናንተ የጉታጀራ ሰዎች ከሳቱ ከሆኑ የሚያደርጋችሁ ምንድን ነው? ሴትነታችሁን የምታረክሱት እንዴ? ምን ጉድ ናቸው ጋይስ እነዚህ ሰዎች? እናንተን አለመመልከት እንደው ወዴት እንሂድኛ? ስልካችንን እንጣል እንዴ? ነው እንደው ዩቱብ ስለሆነ በአለሙ ስለሆነ የሚሰራጨው እየመጣችሁ ስልካችን ላይ ቁጭ እያላችሁ እኮ ነው ወደ ያገባ ነው። ምንድነው አቤላ ደግሞ እንደዚህ ሄዶ ወደዛ አንተ ሴት ልጅ ላይ እንደዚህ ምናምን ዝም ብለህ አታስመስል። ወደዛ ጭቅቅት፣ የሰው ጭቅቅት ጠገብክ እኮ አንተም ብሎ ደግሞ ሂድ። እያለቀስክ አይደለም እንደ የመጣኸው? እድሜ ላብረሽ ለሩታ ሰው አደረጉ። አሁን ደግሞ እዚህ ጋር ዝም ብለህ የደበቅሽው ነገር አለሽ የለሽም? ጭቅቅት ምን ትደብቃለህ ደግሞ? በዚህ ድራማ ልትሰሩ ነው እንዴ? ደግሞ በእናንተ ደግሞ በእነዚህኞቹ ተቃጥለን እየተቃጣጠልን እኛ ተያይዘን ወደንስ ከወደንስ እየተብል አንቺ ማርቲ ያርፈሽ ተቀመጪ። ፈጣሪ ሆይ እይታ ያሳጣችሁ የእውነት እንጀራ ብላችሁ ቅሩ። እኛን እንደዚህ አባልታችሁ ወንጀል ውስጥ አስገብታችሁ እኛ እንደዚህ የምር እኛ የቤት ተመልካች ነን እስከ መቼ ድረስ ነው? አንቺ ማርቲ የምትባይ ደንቆሮ አርፈሽ አትቀመጭም እንዴ? እኔ አልሰድብሽም ብዬ ነበር። አርፈሽ አትቀመጭም? አርፈሽ ተቀመጭ። ሴትነትሽን አስከብሪ። ምንድን ነው ይዣለሁ እየመጥቻለሁ ካለሽ እየመጥቷል። በቃ ተቀመጭ አርፈሽ። እየመጥቻለሁ ሌላ ሴት አለች ካለሽ አርፈሽ መቀመጥ ነው። ምንድን ነው የተግማማ ነገር? እናንተ ለህዝብ ምንድን ነው የምታስተምሩት ነው እኮ የእኔ ጥያቄ። ምንድን ነው እንደዚህ የተግማ ሀላስ እየመጥቻለሁ ሌላ ሴት አለሽ አይደለ? የፊቲቱ ፍቅረኛ በፍቅረኛ የሌላችሁን አለን። ምንድን ነው እናንተ ያለ ሴት ህይወታችሁ አይሰምርም እንዴ? ወንዶቹ ነው ዩቱብ እንደው ያለ ሴት አይከፍልም ተብሏቸዋል። ምን ጉድ ናቸው ጋይስ እነዚህ ሰዎች? እንደ የጉታጀራ ዩቱበሮች እናቶቻችሁ የተረገማችሁ እናት አባት ረግሞ ያሳደጋችሁ ሰዎች እንዲሁ ምን ጉድ ናቸው? ነገሩ አትቆፍሩ፣ አትኮተኩቱ፣ አታርሙ። ቁጭ ብላችሁ ዩቱብ ይከፍላችኋል። እንደገና ህዝቡ ደግሞ ሰፖርት ያደርጋችኋል። ህዝቡ እይታው ሁሉ ነገር በቃ እንትን ይላችኋል። ከዛም በኋላ በቃ ማርቲ ርፍልሽ አትቀመጭም እንደ አንቺ እንደዚህ የፈረስ ጭራ ደርበሽ የፈረስ ጭራ ለብሰሽ ራስሽ ይንጣርቀሽ። ውይ እድሜ ለወደሱ አንቺን ቦርሳ መያዝ ጀመርሽ። አላለ ጉታጀራ ዩቱበሮች ያ አላህ ወዴት እንሂድ? ቦርሳ ሳይዙ አንድ ቀን ቪዲዮ ተሰርቶ አይታወቅም። በቃ ለመደባቸው። ቦርሳ ይዘው ነው ላዝም ቦርሳ ይዘው ነው በቃ። አንዳንድ ጊዜ ኮንፊደንስ ይኖራችሁ። የምሬን እምላችሁ በቃ እንትን የሆነ ቢጃማ ምናምን ለብሳችሁ ቤታችሁ ውስጥ ቁጭ ብላችሁ ስሩ። እንደገና ደግሞ ስልካችሁን ብቻ ያዙ። በቃ አስፈላጊውን ማለት ነው። እናንተ የትም አትሄዱም እኮ ከቤታችሁ ሰው ላይ ይደፋችኋላ። ዋዛ ነው እንደ ወጥቶ ተዝናንቶ መስራት የለም እኮ አዲስ አበባ ውስጥ እንደዚህ ትንሽ እየፈቀላችሁ ከቤታችሁ እዛችሁ በራችሁ ላይ ወጥታችሁ የምትቀርጹበት ቦታ አንድ ቀን ያዋርዷችኋል። ጠብቁ አልኳችሁ፣ ጠብቁ። ጎጃሜ መና ላይ ትላላችሁ። አለኩል ያህል ምንላችሁ ፈልግ የመሰላችሁ። አቤላ ተው እንደዚህ አታርግ። አቤላ የመሬን ነው ምልክ እንደዚህ አታድርግ። ጥሩ አይደለም ይሄ። የአብርሽን ኬዝ ይዘህ የምታራምደው መቼም የሰው ልጅ ሰው እንኳን ከቤተሰቡ ከጎረቤቱ ይማራል ትላለች እናቴ። ትክክል ናት አይደል? የሰው ልጅ ያጎረቤቱ ዘልዛላ ነገር ከሆነ የሚያስተምረው ያም ተከትሎ ዘልዛላ ነገር ነው የሚያስተምረው። ማርቲ ጡል የምትይው አሁን ማርቲ ጡል አርፈሽ አትቀመጭም ወይ? ጉትቻ አድርገሽ እንደዚህ ይሄ አርተፊሻል ጉትቻ በ5 ብር ነው የምንገዛው። እዚህ በ5 ብር አይደለም፣ በ2 ብር ነው፣ በ1 ብር ነው። ይሄ እንግዲህ የምንገዛው ይሄ አርተፊሻል ፀጉር የሚገዛው እንግዲህ እዚህ ሀገር 15 ብር 10 ብር ነው የሚገዛው። ይህንን ጠቅለሽ ትመጭና ቦርሳሽን ያሽ። ውይ እድሜ ለወደንሶች እድሜ አቤላ ኩስኩስ ፊስት። አንተ ደግሞ ኩስኩስ ፊስት፣ ይሄ ኩስኩስ ፊት ማለት ነው። ይህንን ፊትህን እንደዚህ ያድርገህ ተነፋ። ይሄ ሜዳ በሬ መሰለ ፊቱ አበጠ። ማሻአላ አለይካ
ላለ ኩሊያን ምን ልልክ ፈልግ መሰለህ? አርፈህ ተቀመጥ። እንደዚህ አታጨብጭብ ዝም ብለህ። ያችንም ምን አቅም አለና ነው አንተ በምን ልታስተዳድራቸው ነው? ሁለት ሴት የምትይዘው ጭንጋፊ ባታችሁ እናንተ ዝም ብላችሁ የሆነ በቃ ሀብት ጉረኞች ሀብት ጠይቁ እስኪ እሱ አዲስ አበባ የኔ አጎቶች ወርቅ ቤት አላቸው። እሱ አዲስ አበባ ቆሻሾች አፈር ብሎ